ኢየሱስን ያገኘ ሰው በመጣበት የሐዘን መንገድ፣ በመጣበት የለቅሶ መንገድ፣ በመጣበት የከፋ መንገድ በኢየሱስ ስም አይመለስም። እሺ ባለፈው ሳምንት በጣም እግዚአብሔር መልካም ጊዜ ሰጥቶናል። ማቴዎስ 1ን ጨርሰናል። በነገራችን ላይ መጽሐፍ ቅዱስ በጣም የሚገርመኝ ማለት ነው የእግዚአብሔር ቃል ነው ብዬ እንዳምን የሚያደርገኝ ጸሐፊዎቹ ናቸው። ጸሐፊዎቹ ባለፈው ሳስተምር 1600 ዓመት ዲፈረንስ አላቸው ሲጽፉ። ኤቭሪ ጸሐፊ በስታተስ ይለያያሉ። በሌላ አማርኛ በአንዱ እረኛ ነው፣ አንዱ ደግሞ ዶክተር ነው። እረኛና ዶክተር እንዴት አንድ አይነት ነገር እንደጻፉ እኔም አይገባኝም። አንዱ ከላም ኋላ መሄድ ነኝ ይላል። በስታተስ መለያየታቸው ብቻ አንዱ ንጉስ ነው፣ አንዱ እረኛ ነው። ሁሉንም ግን የማይጋጭ ሐሳብ ውስጣቸው አድርጎ የእግዚአብሔር ሐሳብ በሰው ቋንቋ ወደኛ መጣ። this is amazing። መጽሐፍ ቅዱስን ማንም የእግዚአብሔር ቃል አይደለም ማለት አይቻልም። ይሄ ታሪካውያንም ሳይንቲስትም በለው ምንም በለው ቀዳሚ መጽሐፍ ነው። በዓለም ላይ በብዙ እትም የታተመ መጽሐፍ ይሄ ነው። በብዙ ቋንቋ የተተረጎመ ይሄ ነው። ስለዚህ ይህ የእግዚአብሔር ቃል ነው። ይሄንን አለመውደድ አንችልም። this is amazing። እሱ ብቻ አይደለም፣ የጻፉበት ሰፈር ራሱ ይለያያል። አንዱ እስር ቤት ሆኖ ነው የጻፈው፣ ተመልከት። አንዱ ቤተ መንግስት ሆኖ ነው የጻፈው። አንዱ ምድረ በዳ በረሃ ሆኖ፣ አንዳንዱ ፍጥሞ ደሴት ላይ ሆኜ ሰፈሩ ራሱ። አንዳንድ ጊዜ አሜሪካ ስለምትኖር ቋንቋ እኮ ይቀየራል። ቡርኪና ፋሶ ስትኖር ቋንቋ ይቀየራል። ኢንዶኔዥያ ስትኖር ቋንቋ ይቀየራል። ያሉበት ቦታ እንኳን ኢንፍሉዌንስ ሳያደርጋቸው ተመሳሳይ ሐሳብ እንዴት ይከራከረኛል? ለምን አይጋጭም? በአፄ ሚኒሊክ ጊዜ እንኳን የደረሰ ደራሲ፣ በኃይለ ሥላሴ ጊዜ የደረሰ ደራሲና ዘንድሮ የሚደርስ ደራሲ ቢግ ዲፍረንስ። እንደውም አንድ አዋጅ ትዝ ይላችኋል፣ ነግሬያችኋለሁ። በሚኒሊክ ጊዜ ነው ፓስታ ለመጀመሪያ ጊዜ ወደ ኢትዮጵያ የገባው። ከዛ አዋጁ ሲነገር ምን አሉ? ፓስታ ሹታ የሚባል ምግብ መጥቷል፣ ሰው አልበላል። መልካም ምግብ ነው ብሉት፣ እግራችሁ ላይ እንዳይንጠባጠብ ሌላ ነገር ይመስላልና ይላል እንትኑ። ገብቷችኋል? እንግዲህ ዘንድሮ ስለ ፓስታ ሹታ እንደዛ አታወራም። ዩ ጋች ሚ ኤቭሪባዲ እንትን ነው ፓስታ ጋር ዘመድ ነን አይደለም እንዴ ቅዱሳን? ይኸውላችሁ የሲዝን ለውጥ እንኳን አሁን ከሚኒሊክ እስካሁን ያለው እድሜ ሜቢ 100 ዓመት ይሆናል ወይ 150 ዓመት አይደለም? ጌታ ይባርክ። 150 ዓመት የ150 ዓመት ለውጥ የእውቀት ለውጥ አለ። 150 ለውጥ ያመለካከት ለውጥ አለ። እዚህ ባይብል ውስጥ ግን 1600 ዓመት ምንም አይነት ለውጥ የለም። ሁሉም ያወራሉ ኢየሱስ ይላሉ። ሁሉም ይናገራሉ ኢየሱስ ይላሉ። አገባባቸው ይለያያል፣ አወራራቸው ይለያያል፣ ቋንቋቸው ይለያያል። ሲደመድሙ የናዝሬቱ ኢየሱስ ነው። ስለዚህ ነው አራቱን ወንጌላውያን አንስተን ስናወራ መግቢያ በራቸው ይለያያል፣ መውጫቸው ግን አንድ ነው። አየ ማቴዎስ ዘርግንድ ቆጥሮ ሲጀምር ሉቃስ ዘርግንዱ ከሉቃስ ይለያያል አቆጣጠሩ። ምን ተባባል? ከአባቶች ወደ ታች ቆጥሮ ከሽማግሌዎቹ ወደ ልጆች ቆጥሮ ሲጀምር፣ ሉቃስ ደግሞ ከልጆች ወደ ላይ ቆጥሮ ጀመረ። መግቢያቸው ግን ሲጨርሱስ እሱ ስለ ኃጢአታችሁ ተሰቀለ፣ እሱ የውሸት ፍርድ ተፈረደበት፣ እሱ ንጹህ ሰው ነው፣ እሱ ዕዳችሁን ወሰደ፣ እሱ መቃብር ውስጥ ገባ፣ እሱ መቃብሩን አሸንፎ ተነሳ። ዚስ ኢዝ የሁሉም ወንጌላውያን ድምዳሜ። ስለዚህ ነው ፈረንጆቹ ዘቡክ ነው የሚሉት። ዚስ ኢዝ ዘቡክ ከተባለ ኦንሊ ይሄ ነው። ሌላውስ አላቅም እንደሚባል በእንግሊዘኛ ግን ዚስ ኢዝ ዘቡክ። እንግሊዘኛ አስተማሪ ግን ምን ብሏል? የምትጠቀመው ለታወቀ ነገር ነው። ሃሌሉያ። ዚስ ኢዝ ዘቡክ። እውነቴን ነው የምላችሁ፣ ሊያጠፉት እዚህ መጽሐፍ ላይ ሊያጠፉ ነገስታት ተነጋግረዋል። ብዙ ነገስታት ይሄ መጽሐፍ ለማጥፋት ሞክረዋል። ከዚህ በፊት ነግሬያችኋለሁ። ያ ማን ነው የሚባል ደራሲ የፈረንሳይ ቮልቴር ምን አለ? ከ100 ዓመት በኋላ ይሄን መጽሐፍ የሚያነብሱ አይገኝም አለ። የመጀመሪያው ማተሚያ ቤት የሱ ቤት ነው። this is the word of God። ስለዚህ ይሄንን በማንበብ በማጥናት በመብላት ሜዲቴት በማድረግ ህይወታችን ይቀየራል። ቃሌ መንፈስ ነው፣ እውነት ነው፣ ህይወት ነው። ስለዚህ ማቴዎስን 28 ምዕራፍ ያለው 1076 ቁጥር ያለው መጽሐፍ ነው።
በቁጥርና በምዕራፍ የከፋፈሉልን ሰዎች ናቸው ተባብለናል። ስቲቨን ላንግተን ይባላል የመጀመሪያው እንትኑን የከፋፈለልን ሰው። ስለዚህ እኛም እንደሱ እሱ የከፈለውን ደግሞ ቆራርሰን ድፎ ዳቦ ነው ብያቸዋለሁ። እንደ ድፎ ዳቦ ነው። ድፎ ዳቦ ዝም ብሎ እንደማይገመጥ ባይብሉን ከትፈን እየከፋፈልን ማየት ጀምረናል። ባለፈው ምዕራፍ 1 ተጠናቋል። ምዕራፍ 1 ጨርሰናል። ከምዕራፍ 1 ምንማራቸው እናንብበው። ምዕራፍ 1 የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ምዕራፍ 1 25 ቁጥር አለው። 25ቱን ግን ለማጥናት የሚፈልግ ሰው ምዕራፍ 1ን ለመረዳት የሚፈልግ ሰው 2 ቦታ ይከፍለዋል። ዳቦውን ስንት ቦታ? 2 ቦታ። 2 ቦታ ስትከፍሉት ከ1 እስከ 17 እና ከ18 እስከ 25 ይሆናል። ከ1 እስከ 17 ስትከፍሉ በቃ የኢየሱስ ክርስቶስ የዘር ሐረግ ነው። ተወለደ በቃ 4 ነጥብ እዛ ላይ ነው የኢየሱስን የዘር ሐረግ። ባጭር ቃል 3 ጭብጥ አለው ብያቸዋለሁ። ታስታውሳላችሁ? 3 ጭብጥ ማቴዎስ 1 ለመጠቅለል ያክል። አንደኛው ኢየሱስ የሰው ልጅ ሆኗል። ኢየሱስ የማን ልጅ ሆኗል? በሌላ አማርኛ የዳዊት ልጅ አይደል የሚለው። ስለዚህ አሁን የመጀመሪያው ምንድነው ተባባልን? ኢየሱስ የሰው ልጅ ነው። ለዚህ ነው ማቴዎስ ሙሉ ስታነቡ የሰው ልጅ የሚል ብዙ አለበት። ሲጀምር የዳዊት የአብርሃም ልጅ። ስለዚህ በሌላ አማርኛ ምን አለ? የዳዊት ጌታ የዳዊት ልጅ ሆነ። ኢየሱስ የዳዊት ጌታ ነው። ኢየሱስ የአብርሃም ጌታ ነው። ኢየሱስ የማርያም ጌታ ነው። አይደለም? ማርያም ራሷ ምን አለች አለ? ነፍሴ ጌታን ታከብረዋለች አለች። ስለዚህ የዳዊት ጌታ የዳዊት ልጅ ሆነ። አንተ የእግዚአብሔር ልጅ ትሆን ዘንድ አያ እውነተኛ ልጅ ሆነ እንጂ ድራማ ለመስራት አይደለም። ሰው ሆኖ መጣ። የዳዊት ጌታ የዳዊት ልጅ ሆነ። የዳዊት ልጅ ሆነ ስትል እየከበረ አይደለም። የፈጠረውን ዳዊት ስር ገባ። ግን ዳዊት ራሱ ጌታዬ ብሎታል። ሃሌሉያ! ይሄ ነው የሰው ልጅ ሆነ። ሁለተኛው ባጭሩ የምንማረው ኃጢአት አልባ ነው። ዘርግንዱን ሲነግር የመጣው የሰው ልጅ ኃጢአት አልባ ነው። ኃጢአት አልባ ነው አይደለም? እንደዛ ነው። ሶስተኛው የዮሴፍ የተስፋውን ዘር መንከባከብ ብለን የጨረስነው። ዮሴፍ የተስፋውን ዘር ተንከባክቧል። አያ አርግዛ ማርያምን እንደዚህ ሲያዩ እሱ ቢታዋት ኖሮ ቢገልጣት ኖሮ አርግዛለች ቢል ኖሮ በድንጋይ ወግሯት ነበረ። የአዲስ ኪዳን ጽድቅ ኃጢአት መሸፈን ነው። የብሉይ ኪዳን ጽድቅ ግን መግለጥ ነው። ለምን? ማንም በመካከላችሁ እንዲና እንዲያደረገ ካል ከመካከል አውጣው፣ ግለጠው፣ ከዛ ውገረው ነው። ሰውየው ግን ብሉይ ኪዳን እየኖረ አዲስ ኪዳናዊ ጽድቅ ታየበት። እሱ ማርያምን መጋረጃ ሆኖ ባይጋርዳት ኖሮ ባይከልላት ኖሮ ቬሪ ዴንጀረስ ቲንግ። መለኮት በክርስቶስ በኩል ሰው ሆኖ አብሮን ኖረ ነው። በክርስቶስ በኩል መለኮት አብሮን ሆነ። አማኑኤል ብሎ አይደል የሚጨርሰው? ዘበትርጓሜው እግዚአብሔር ምስሌነ፣ እግዚአብሔር ከኛ ጋር። ቴንክ ዩ። እግዚአብሔር ከማጋ ድሮ ከኛ ጋር አልነበረም? ነበረ። በምኑ? በእርዳታው፣ በምህረቱ፣ በቸርነቱ፣ በአሰራሩ ከኛ ጋር ነበረ። አሁን ግን ጸጋንና እውነትን ተሞልቶ በእኛ መካከል ስጋችንን ለብሶ አደረ። ሰው ከበረ፣ እግዚአብሔር ደግሞ ወረደ። ሰውና እግዚአብሔር ታረቁ። ምዕራፍ 2 እንሄዳለን። ምዕራፍ 2 23 ቁጥር አለው። ምዕራፍ 2 ስንት ቁጥር አለው? 23 ቁጥር አለው። በሁለት ከፍለን መረዳት እንችላለን። ዛሬ ከ1 እስከ 12 ብቻ ነው የምናየው። ስንከፍለው ከ1 እስከ 12 እና ከ13 እስከ 23። ከ1 እስከ 12 ሰብአ ሰገል ሲባል ሰምታችኋል። እስቲ ሰብአ ሰገል በሉ። አዎ፣ ሰብአ ሰገሎች ከሩቅ ምስራቅ መጥተው ለኢየሱስ ስጦታ ይዘው መጥተው ሰገዱ ይለናል። ስለዚህ ከ1 እስከ 12 ዛሬ የምናየው ክፍል እሱ ነው። ከ1 እስከ 12 ሰገዱ። ከ13 እስከ 23 የኢየሱስን ስደትና መከራ እንመለከታለን። የመስቀሉ ጉዞ ጅማሬ ሳምንት የምናየው ነው ይሄ። አሁን ግን ከ1 እስከ 12 ነው። የመስቀሉ ጉዞ ጅማሬ ያልኩበት ምክንያት ልክ ኢየሱስ መወለዱን ሲሰማ ሄሮድስ ምን አደረገ ይላል? ደነገጠ ይላል። ከዛ ለስደት፣ ከዛ ኢየሱስ ወዴት ሄደ? ወደ ግብጽ አይደለም እንዴ? ወደ ግብጽ በስደት ሄደ። ስለዚህ ኢየሱስ ሲወለድ የት ነው የተወለደው? የሚመች ቦታ ነው? ቶሎ መልሱ። የሚመች ቦታ ነው? የት ነው የተወለደው? በበረት ስለተወለደ በረት የሚመች ቦታ አይደለም። አየህ፣ ኢየሱስ ጅማሮው በመስቀል ነው። ሲሰደድስ ወደ ግብጽ ነው። ወደ ግብጽ ሲሰደድ በእኛ ህይወት የሚደርስብንን ማንኛውንም ቻሌንጅ መርቆ ነው የከፈተው።
መረቀ። በመስቀል ምክንያት የሚመጣውን መከራዎች መረቀ። መከራ ለቅዱሳን አዲስ አይደለም። ራሱ ኢየሱስም በእኔ እንዲህ ካደረገው በእናንተ ሊብሱ ይችላሉ ብሏል። ንጉሱ ተሰደደ። ኢየሱስ ተሰቅሎ ይጨርስ እንጂ ሲወለድ ነው መስቀል የጀመረው። ያ የመስቀሉ ምንድነው የሚባለው? ጡዘት ክላይማክስ ነው። ሲጀምር ጀምሮ ንጉስ እያሳደደው ነው የጀመረው። ስለዚህ የመጀመሪያው ክፍል 70 ሰገሎች መጥተው፣ ስለዚህ ማንም ሰው ማቴዎስ 2 ብሎ ሲያስብ 70 ሰገልና የኢየሱስ በሄሮድስ መሰደድ ወደ ግብጽ መሄድ አለቀ። ዚስ 4 ነጥብ ጨረስን። ቴንክ ዩ ተከፍሏል። የተከፈለውን ደግሞ እንበላለን። የመጀመሪያውን እናንብበው። ኢየሱስም በይሁዳ ቤተልሔም በንጉስ ሄሮድስ ዘመን በተወለደ ጊዜ እነሆ 70 ሰገል፣ አንድ ላይ እናንብበው። የተወለደው የአይሁድ ንጉስ ወዴት ነው? ኮከቡ። ሃሌሉያ። ኢየሱስ ከመወለዱ በፊት እስራኤል ለ400 ዓመት ኢንተርቴስታመንታል ፔሪድ ወይም ይሄ የጨለማው ዘመን የጸጥታ ዘመን ውስጥ ነች። ነብይ የለም፣ ካህን የለም፣ ድምጽ የለም። ይሰማል? ያ እግዚአብሔርን ድምጽ የለመደ ህዝብ ሰምቶ አያውቅም። ጸጥ ረጭ ብሏል። እሱ ብቻ አይደለም፣ ንጉስ የሚባል አይተው አያውቁም። ልክ እስራኤል በነብይ ተመርታለች፣ በመሳፍንት ተመርታለች፣ ከዛ በንጉስ ተመርታለች፣ ከዛ በካህናት ተመርታለች። ቢኮዝ ካህናቱ ናቸው እንደ ፖለቲሽያንም እየመሩ ያሉት። አሁን ዘመኑን እንድታስቡት ነው። ምድር ለ400 ዓመት ጸጥ ብላል። ድምጽ የለም፣ ትንቢት የለም፣ ቃል የለም፣ ንጉስ የለም። እስራኤል በትልቅ ድቅድቅ ጨለማ ውስጥ ነች። አሁን ማቴዎስ ምንድነው የሚለን? እንዲህ ድቅድቅ ጨለማ ውስጥ እያሉ ከሩቅ ምስራቅ ያሉ 70 ሰገል የሚባሉ መጡና የአይሁድ ንጉስ ተወልዷል። አየህ ምን ማለቱ መሰለ? ንጉስ ላጣችው ለእስራኤል ንጉስ ሆኖ ከሰማይ ወረደ። አረ በደንብ አሜን። አንዳንድ ነገሮች ጨለማ ይመስላሉ፣ ግን ንጉስ እየተወለደ ነው። ሲንገል አረ በደንብ አሜን። ንጉስ እየተወለደ ነው። ቃል ላጣችሁ ለእስራኤል ነው የሚለው እኮ። ቃል ሆኖ ኢየሱስ መጣ። ነብይ ላጣችሁ ራሱ ድምጽ ሆኖ ኢየሱስ ተወለደ። ቃል ላጣችሁ ብቻ አይደለም፣ ነብይ ላጣችሁ ብቻ አይደለም፣ ካህን ላጣችሁ ለእስራኤል ሊቀ ካህን ሆኖ ተወለደ። አሁን እነዚህ ሰዎች መጡና ምንድነው የጠየቁት? የአይሁድ ንጉስ ተወልዷል፣ መተን መስገድ እንፈልጋለን፣ የት ነው ብለው ሄሮድስን ጠየቁት ይላል። ይሄው ለካ ማቴዎስ ምን እያለ ነው? የአይሁድ ንጉስ ተወልዷል። ንጉስ ያጣች እስራኤል ንጉሷ መጥቷል። ቃል ያጣች እስራኤል ቃሏ መጥቷል። ጨለማው ዘመን በኢየሱስ ምክንያት። ስለዚህ ነው በጨለማ የሄደ ህዝብ ታላቅ ብርሃን አየ። እሺ አሁን ስሙኝ። 70 ሰገሎች አህዛብ ናቸው። ዘአርኖ ጁ ከአህዛብም ጥበበኞች ናቸው። ጥበብ ብቻ አይደለም፣ ሜቢ ኮከብ ቆጣሪ ነገርም ስለሆኑ የቤተ መንግስትም ሰዎች ናቸው። የድሮ ነገስታት ዳንኤል ላይ ሄዳችሁ ታነቡ። ኮከብ ቆጣሪ ጥበበኛ የሚሉትን ሰው ቤተ መንግስቱ ይሰበስባሉ፣ ምክር ይጠይቃሉ። ቤተ መንግስት አካባቢም ንክክ ያላቸው እነዚህ ሰዎች ባለጠጋ እንደሆኑ የምናውቀው ይዘው የመጡት ስጦታ ወርቅ ነው። ወርቅ መቼም ድሃ ይዞ ሊመጣ፣ ከርቤ ዕጣን ይዘው ነው የመጡት። ስለዚህ ዛሪች ጥሩ ስጦታ ይዘው መጡ። ስለዚህ ሰዎቹ ምንድን ናቸው? ባለጠጋ ናቸው። ጥበበኛ ለመሆናቸው ደግሞ መጽሐፍ ቅዱስ ራሱ ጥበበኞች ናቸው ይለናል። የመጡት ከሩቅ ከፐርሺያ ከፋርስ ነው የመጡት። ኢየሱስ ጋር ለመድረስ ሰዎች እንደሚሉት ሜቢ 2 ዓመት ፈይቶባቸዋል። በኋላ እመጣለሁ ሪዝኑ 2 ዓመት። አንዳንዶች 2 ወር ይላሉ፣ አንዳንዶች ምናምን ይላሉ። ግን 2 ዓመት የምልበት ምክንያት አንዴ ስሙኝ። ኢየሱስ የተወለደ ቀን ኮከቡ እዛ ታይቷል። መጣና ተወልዷል፣ የአይሁድ ንጉስ ተወልዷል ብሏቸዋል። እነሱ ደግሞ ኢየሩሳሌም ሲደርሱ ኢየሱስ ሜቢ 2 ዓመት ሆኖታል። 2 ዓመት ኢየሱስን ፍለጋ ናቸው። ከ2 ዓመት በኋላ ነው ኢየሱስን ያገኙት። ቤተ መንግስታቸውን ጥለው፣ ብልጽግናቸውን ጥለው፣ ክብራቸውን ጥለው ምን እያለ ነው ማቴዎስ? ንጉሱ እየተጠበቀ ያለው በአይሁዳውያን ብቻ አይደለም፣ አሕዛብ ጭምር እየናፈቁት ነበረ። በሌላ አማርኛ የተወለደው ንጉስ የአይሁዳውያን ብቻ አይደለም፣ የአሕዛብ የእናንተም ነው። ሃሌሉያ! ከሩቅ ምስራቅ እንዲያስበው 2 ዓመት ጉዞ አድርገዋል። አሁን አንዳንድ ሰዎች የሚመስላቸው ምንም ሳያስቡ
ኮከቡ መጥቶ ኖ ኢየሱስን ላሳያችሁ ብሎ የመጣ ነው የሚመስላቸው። እነሱ ራሳ ይኸውላችሁ እነዚህ ሰዎች ሰብቷጀንት የሚባል ሰምታችሁ ታውቃላችሁ? ሰብቷጀንት ኦር ኤሌክሴክስ ቡልጌት የሚባል መጽሐፍ አለ። ይሄ መጽሐፍ 70 ሊቃውንት ነው የሚባሉት አሌክሳንድሪያ ወይም ግብጽ ላይ ቁጭ ብለው የመጀመሪያው መጽሐፍ አንድ በደንብ ስሙ። ብሉይ ኪዳን በምድር የተጻፈው በዕብራይስጥ ነው። በዕብራይስጥ ተጽፎ ዓለም ግን ማውራት ምን ጀመረ? ግሪከኛ። በጠቅላላ ዓለም እና አሌክሳንደር ዘግሬት ምናምን ሲባል አልሰማችሁም? እና ሄለናይዝድ አድርገዋቸው ዓለምን ሰው ሁሉ በግሪከኛ ያወራል። ለዚህ ነው አዲስ ኪዳን በግሪክ የተጻፈው። ሰው ሁሉ በግሪክ ኢንፍሉዌንስ ስር ስለገባ አሁን ኢየሱስ ከመወለዱ ከ207 ዓመት በፊት ዕብራይስጡ ወደ ግሪክ ተተርጉሟል። ዕብራይስጡ ወደ ምን ተተረጎመ? ወደ ግሪክ ተተረጎመ። ይሄ መቼ ነው? ኢየሱስ ከመወለዱ ከ206 ወር 7 ዓመት በፊት። ስለዚህ እነዚህ ደግሞ የጥበብ ሰዎች ስለሆኑ ጥበብ በጣም ይፈልጋሉ፣ ይመረምራሉ፣ ያነባሉ፣ ይፈልጋሉ፣ አይረኩም። ጥበባቸው አልጠገበም። ሲፈልጉ አንድ ቀን ከዚህ መጽሐፍ ጋር ተገናኙ። ምን ይላል መጽሐፉ? ከሩቅ የአሕዛቡ ነቢይ ተንብዮአል። በለዓም የሚባለው ይታየኛል፣ አሁን አይደለም፣ ከምስራቅ አንድ ኮከብ ይወጣል። ሃሌሉያ! ኢየሱስ ይባላል። አንድ ኮከብ ይመጣል፣ ጨለማ የሚያበራ ኮከብ፣ የሰውን ጨለማ የሚገፍ ኮከብ። አንተ ኢሚዲየትሊ እነዚህ ጥበበኞች ፈረሳቸውን ጫኑ፣ ከብቶቻቸውን ጫኑ። 3 ናቸው ይላሉ አንዳንድ የመጽሐፍ ቅዱስ ሰዎች። 3 ያሉበት ምክንያት ስጦታው 3 ስለሆነ ነው። ግን 3 አይመስሉኝም። ለምን ነው 3 የማይመስሉኝ? ቢያንስ አህያ የሚጎትት አላቸው፣ ሀብታም ናቸው፣ ሎሌ አላቸው። በትንሹ 15-16 ሊሆኑ ይችላሉ። ለዚህ ነው እነሱ ወደ ኢየሩሳሌም ከተማ ሲገቡ ሼክ አረገች። ለምን? ኢየሩሳሌም ደነገጠች። የደነገጠው ኢየሩሳሌም ብቻ አይደለችም። ቆይ ኢየሱስ በይሁዳ ቤተልሔም 70 ሰገል የተወለደውን የሕያው ንጉሥ ወዴት ነው? ኮከቡ የት ነው ያዩ? ኮከቡን አይተን ልንሰግድለት መተናል እያሉ ከምስራቅ ወዴት መጡ? ወደ ኢየሩሳሌም መጡ። ከዛስ ንጉሥ ሄሮድስ ሰምቶ ደነገጠ። ሃቻቻቻ ንጉሥ ሄሮድስ ብቻ አይልም። ከዛስ ምን ይላል? ኢየሩሳሌም ሁሉ። አሁን ስሙ፣ 2 የደነገጡ ወገኖች አሉ። አገር ደነገጠ፣ ንጉሱ ደነገጠ። ሄሮድስ የደነገጠው ንጉሥ ተወለደ ብለው መጡ። በነገራችን ላይ ኮከቡ እየመራቸው መጥቶ ሄሮድስ ጋር ሲደርስ ጠፋ። የነሱ ማስተሳሰብ ንጉሥ ነው ተወለደ ያሉት። ንጉሥ ይወለዳል ነው የተባለው። ስለዚህ ንጉሥ የት ነው የሚወለደው ብለው አሰቡ። ቤተ መንግስት ነው ብለው አንኳኩ። የተወለደው የአይሁድ ንጉሥ የት ነው አሉ። እነሱ አላወቁም እኮ በሰላም የተወለደው የአይሁድ ንጉሥ የት ነው ሲሉ አንዳንድ ቀን ደንግጣችሁ አታውቁም? አጉል ሰዓት ላይ እናቴ ከደወለች የሆነ ትክ የሚያደርግ ነገር አለ። ሰምታችኋል? እንደዚህ ገጥሟችሁ ያውቃል? የሆነ ስልክ አንዳንዴ ምን ሆኜ ነው የደነገጥኩት አትለው? በኢየሱስም እያልክ ታነሳለህ ስልኩ። ደነገጠ እና ኮከቡ መጥቶ የአይሁድ ንጉሥ የሄሮድስ ጋር ቆመ። ገቡ። የተወለደው የአይሁድ ንጉሥ የት ነው አይሉ። እርግጠኛ ናቸው እነሱ። የምን የአይሁድ ንጉሥ አላቸው? አይ ከምስራቅ ስንመጣ እነዚህ ሰዎች የሚመጡት ከሩቅ ምስራቅ ነው። ስንመጣ መርቶ እዚህ ጋር ነው የጠፋው። ከዛ ደነገጠ። ብልጥ ነው ሰውየው። አሃ ተቀናቃይ መጥቷል ማለት ነው አለና ምን እንዳላቸው ተቀ ሂዱና አላቸው። ስገዱለትና ልንሰግድለት ነው ያሉት። ስገዱለትና ስትመለሱ አለ የት እንዳለ ነገሩ። እኔም ልሰግድለት እኮ አይደለም ሊገለው። ይሄ ሄሮድስ ምላችሁ ንጉሥ ዘሞስት ጆሲፈስ የሚባል ታሪክ ጸሐፊ ሲናገር ሚስቱን አንቆ ነው የገደላት ይላል። በጣም ኃይለኛ ከመሆኑ የተነሳ እዛው ዝም አረጋት። ልጆቹን 3 ልጆቹን ገሏል። ምን አይነት አረመኔ እንደሆነ አስቡ። የሰውዬ ጨካኝ ነው። ስለዚህ በስልጣኑ ከመጣበት ምን ሊያደርግ ይችላል? መጣና የአይሁድ ንጉሥ ልንሰግድለት ነው አሉ። እኔ እነዚህ የምስራቅ ሰዎች የደነቁኝ የፋርስ ንጉሥ አልተባለም፣ የአሕዛብ ንጉሥ አልተባለም፣ የአይሁድ ንጉሥም ቢሆን ስለሱ ስለበራልን አሉ ሄደን እንሰግድለታለን። የእናንተ ንጉሥ አይደለም የተባለው። የምን ንጉሥ? የአይሁድ ንጉሥ። ለአይሁድ ንጉሥ ስጦታ ይዞ መጡ። ሄሮድስ የደነገጠው ዙፋኔ ይነጠቃል የሚቀናቀነኝ መጣ ብሎ ነው። ኢየሩሳሌም ደግሞ የደነገጠችው ህዝቡ ማለት ነው
መንግስት ልውውጥ ሲደረግ ስንት ሰው ይሞት ይሆን? ደግሞ አገር ይበጠበጥ ይሆን? እኛ እንደምንጨነቀው መንግስት ሲገለበጥ ወይ የሆነ አመጽ ሲነሳ ደስተኛ ናችሁ? ገና ለገና ልባችን ይጨነቃል። ሰዎቹ ላይ ንጉስ ተወለደ ሲባል የሄሮድስን ጨካኝነት ስለሚያውቁ አገሪቱ ላይ የሚመጣውን የደም መፍሰስ ለምን ኤቭሪ ንጉስ በሰይፍ ነው የሚመጣው። ኤቭሪ ንጉስ በታንክ ነው የሚመጣው። ኤቭሪ ንጉስ በጥብጦ ነው የሚመጣው። ይሄ ግን ንጉስሽ ጨዋ ሆነው ሃሌሉያ ደም እያፈሰሰ ሳይሆን እየፈወሰ እየገደለ ሳይሆን እየባረከ ኃጢአተኞችን ይቅር እያለ የደከሙትን እያበረታ ሄሮድስ አላወቀም። ይሄ ንጉስ ኢየሩሳሌም ላይ አይደለም የሚነግሰው፣ የሰው ልብ ላይ ነው የሚነግሰው። ግዛቱ ኢየሩሳሌም አይደለም፣ ግዛቱ የኔ ልብ ነው። ሃሌሉያ ለዚህ ነው ልጄ ሆይ ልብህን ስጠኝ እኔ መንገስ የምችለው አንተ ላይ ነው። ሃሌሉያ ለዚህ ነው ዳዊት ሲዘምር ምን አለ? እኔ ግን በተቀደሰው ተራራዬ ላይ ንጉሴን ሾምኩ። ፐርሰናሊ የሚሾም ንጉስ ነው። ንጉስ ያለው ሰው ካለ አሜን ይላል። ሄሮድስ ፈራ፣ አላወቀም። እሱ ኢየሩሳሌምን አይፈልግም። እሱ የደመቀ ከተማ አይፈልግም። እሱ ብር አይፈልግም። እሱ ትሁት ልብ ይፈልጋል። እሱ የሚወደው ሰው ይፈልጋል። እዛ ልብ ውስጥ ግዛቱን ያስፋፋል። የሆነ ሰው የተቀበለው ካለ ያ ንጉስ ነገሰ። ኢየሩሳሌሞች አላወቁም። የመጎብኛዋን ወራት አላወቀችም። የመጣውን ንጉስ አላወቀችም። አልፋና ኦሜጋ ነው። በክንፉ ሊሰበስባት ነው የመጣው። እሱ ደም አፍሳሽ አይደለም። እሱ እንደ ሄሮድስ አይነት አይደለም። እሱ እንደ ሌሎች ነገስታት አይደለም። በነገራችን ላይ እስራኤል በንጉስ ረክታ አታውቅም። ከሳሙኤል ጀምሮ ይወጣሉ፣ ያጠፋሉ፣ ይወጣሉ፣ ያጠፋሉ፣ ይወጣሉ፣ ያበላሻሉ። ልቧን የሚያሳርፍ ንጉስ አሁን ነው የመጣው። ሚራራ ንጉስ ተወለደ። የት በረት ተወለደ። ማቴዎስ ነው የሚለው። ከተማ ደነገጠ። እንዲህ ነው ያሉ ቃል በቃል ንጉስ ተወልዷል። በመጀመሪያ ደረጃ ህፃን ሆኖ ንጉስ የለም። ስትወለድ ዶክተር ሆኖ የሚወለድ የለም። ልጁ ካደገ በኋላ ነው ምን መሆን ነው የምትፈልገው? ፕሮፌሰር ያ፣ ንጉስ ያ፣ ፖለቲካ መሪ ያ እንላለን። ማቴዎስ የሚለን ሲወለድ ንጉስ ሆኖ ነው የተወለደው። ለዚህ ነው ኢሳይያስ 9 ምን አለ? ህፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ነው። አይ ስሙ ይኸው ህፃን ነው፣ የዘላለም አባት ነው። ህፃን ያለ አባት እንዴት ይሆናል? አይ ዶንት ኖ። የተወለደው ህፃን ነው ግን ንጉስ ነው። ምን እያለ ነው? ህፃን ሆኖ የሚታየው ለነ ሄሮድስ ነው። ህፃን ሆኖ የሚታየው ለጻፍት ነው። ህፃን ሆኖ የሚታየው ለፈሪሳዊ ነው። እነሱ ግን ሲያዩት ንጉስ ሆኖ ነው የሚያዩት። ኢየሱስን ለማየት የእምነት አይን ብቻ ነው። ሲንገለይ በግድ ለማመን በለኝ። አይን ሲበራ ሰው በረት ውስጥ ነው፣ እነሱ ግን ቤተ መንግስት ውስጥ ነው። ንጉስ ተወልዷል ይሉታል። 2 ዓመት ያልሞላው ልጅ ንጉስ ነው። ልጅ ነው፣ ንጉስ ነው። አንድ ጊዜ ኢየሱስ ንጉስ ነው በል። የሰላም አለቃ። የኢየሱስ ልደት ሁሉንም አያስደስትም። እየሰማችሁ ነው? ለምን? ኢየሱስ ሲወለድ ብርሃን ነው። ብርሃን ሲወለድ ጨለማ ይደነግጣል። ሰላም ሲወለድ አመጽ ይረበሻል። ጽድቅ ሲወለድ ክፋት ይረበሻል። ኢየሱስ የሰላም ንጉስ ነው። ወደዚህ ምድር መጣ። ሄሮድስ ደነገጠ። ህፃን ሆኖ የሰላም አለቃ ሲወለድ ንጉስ ነው። ህፃን ይጠበቃል አይደለም? ህፃን ይጠበቃል። ኢየሱስ ይጠብቃል። ከሩቅ ምስራቅ ሊሰግዱለት ይመጣሉ። በግልጽ ነው የተናገሩት። ልንሰግድለት። ማቴዎስ ምን እያለ ነው? አምልኮ የሚቀበል ንጉስ ተወልዷል። ስማ፣ የልደቱ ቀን ኢየሩሳሌም ተናጠች። ለምን? መላእክት ከሰማይ ወረዱ። ይመኙ ነበር፣ አላመኑ መላእክቶች። ሰው ይሆናል መለኮት ሲባል ስላላመኑ። ለዚህ ነው ጢሞቴዎስ ላይ ሲጽፍ በመላእክት የታየ አላመኑም። ይሄን ጉድ እንዲህ ብለው ሲጠብቁ ውልድ ሲል ዘሆል መልአክ ዘሆል ኤንጅል መሬትን ከበበው። ሃሌሉያ አሜን። በልግድ የለህም። ለመጀመሪያ ጊዜ እረኛና መልአክ በሱ ልደት፣ ነገስታትና እረኛ በሱ ልደት። ምድር ላይ አደገኛ ወርሽፕ ተካሄደ። ሰማይና መሬት ተገናኘ።
ሃሌሉያ ሃሌሉያ። ሰማይና መሬት መላእክትና እረኛ አንድ ላይ ሰብአ ሰገል ስግደት ይዘው መጡ። ድብልቅልቁ ነው የወጡ። ኢየሩሳሌም ሼክ ነው ያደረገችው። የተወለደው ሕፃን አይደለም ግን ንጉስ ነው። ተገናኙ። ከዛ የሚያስቀኝ ሰውየው ሄሮድስ ጸሐፍቶችን ጠራ። ጸሐፍት ማለት በቃሉ ነው የምላችሁ። በቃሉ 1000 ሕግ ከነ ትርጓሜ ማወቅ አለበት። 1000 ሕግ ዘይኖ ዘ ባይብል ዘይኖ ቶራ ማኑ ዲፕ አድርጎ ያስረዳቸው ጸሐፍቶቹ እኮ ናቸው። የት እንደሚወለድ ቤተልሔም ነው አሉ። ይኸው እናንብበው አንዴ። የካህናትንም አለቆች ሰምታችኋል። ማንን የሰበሰበው? አለቆችና የሕዝቡን ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንደሚወለድ ጠየቃቸው። እነሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ እንዲህ ተጽፏልና አሉት። ይሁዳ ቤተልሔም ነው የሚወለደው አይሉ። ዘይኖ ፕሮፌሲ አላቸው፣ አካሉን ግን አጡት። ሰው በትንቢት እየተደሰተ አካሉን ሳይገናኝ ይቀራል። ሰው በቃሉ ሐሴት እያደረገ ሁለመናው ጋር ሳይሰግድ ይቀራል። ቃሉን ያውቁታል፣ አካሉ ጋር ግን አልደረሱ። እዛው ትንቢቱ ላይ ቀሩ። ለሰብአ ሰገሎችም ለንጉሱም ያስረዱት እነሱ ናቸው። ተመልከቱ፣ አብጠርጥር ያውቁታል፣ ቴዎሎጂያንስ ናቸው። ግን ሄደን እኔ እንኳን አላሉም፣ አልጓጉም። መወለዱን እየሰሙ ለመሄድ አልፈለጉም። ለነሱ ቅርብ ነች ኢየሩሳሌም፣ እዛው ነው። እስቲ ቆይ ይሄን ጉድ እኔ እንኳን ብሎ ሰው አይሄድም። በጣም ከባድ የድንዛዜ መንፈስ እነሱ ላይ ወድቆ ለነሱ አስረዱ። ለሰብአ ሰገሎቹ ትክክለኛውን ቦታ ያሳዩት እነሱ ናቸው። እነሱ ባወቁት ቃል እነዚህ ተጠቀሙ። እነዚህ ግን ትንቢቱ ላይ አልቆሙ። ያጠኑትን ቃል 200 ዓመት ፈልገው 200 ዓመት ግን ሲመጡ ዝም ብሎ የመጡ እንዳይመስል ለአሕዛብ ሁሉ የሰበኩ። የት ትሄዳላችሁ? የአይሁድ ንጉሥ ተወልዷል። የት ትሄዳላችሁ? ኢየሱስ ተወልዷል። አውቆ ነው እግዚአብሔር ያረዘመባቸው። ቢኮዝ ፕሪች እንዲያደርጉ 2 ዓመት ሙሉ መንገድ ለመንገድ የት ትሄዳላችሁ ሲባሉ የአይሁድ ንጉሥ ተወልዷል። ይሄ ነው ማቴዎስ የሚል የአይሁድ ንጉሥ ተወልዷል። የአይሁድ ንጉሥ እየተባሉ ስጦታ ግን ይዘው የመጡ እነሱ ናቸው። እዛ አገራቸው ቁጭ ብለው አጠገባቸው ቁጭ ብለው በቸልተኝነት ምን እንደሚል ታውቃላችሁ? የሶስቱን ምላሽ ነው የሚነግረኝ። የሄሮድስ ምላሽ መደንገጥ ነው፣ ክው ማለት ነው። የኢየሩሳሌም መደንገጥ ነው። የጻፎች ቸልተኝነት ነው። ብዙ ሰው የእግዚአብሔርን ቃል ያውቃል። አየህ፣ እነሱ አንድ ነው ህጋቸው። ከሄደን ከኢየሱስ የሆነ ነገር ተቀብለን ተፈውሰን የሆነ እንጀራ ይዘን አላሉ፣ ሰግደንለት እንመጣለን። ይኸውላችሁ ቶፕ የሆነ ከእግዚአብሔር ጋር በጣም እየተነካካ ስትመጣ የምታገኘው ሳይሆን የምትሰጠው ነው የሚበዛው። ሰግደንለት የሚታያቸው አምልኮ ነው፣ ሲንበረከኩ ነው፣ ተመስገን ሲሉ ነው፣ ታንኪው ሲሉ ነው፣ እልል ሲሉ ነው። እባካችሁ አሳዩ። ለምን? ሰግደንለት። እባካችሁ አሳዩ። ለምን? እልል ብለንለት። ከዛ አሳያቸው፣ ሄዱ። ጉድ ስሙ። እነዛ ግን ቃሉን እያወቁ ቀሩ። እነዚህ ሰዎች ፀሐይ መውጫ ላይ ናቸው፣ ምስራቅ ናቸው አይደለም? ከፀሐይ መውጫ ወደ እውነተኛው ፀሐይ ነው የሄዱት። ከምስራቅ ወደ እውነተኛው ምስራቅ ነው የሄዱት። ከብልጽግና ወደ እውነተኛው ባለጸጋ ነው የሄዱት። ከጥበባቸው ወደ እውነተኛው ጠቢብ ነው። ስለዚህ ንጉስ ናቸው። እነሱም እኮ ንጉስ ለነገስታት ንጉስ ስጦታ ይዘው ነው የመጡት። እሱ የነገስታት ንጉስ ነው። they are amazing። የጥበባቸውን ምንጭ አገኙት። ይሄ ነው ለካ ሲወራለት የነበሩ አሉና ወርቁን ከርቤውን ይዘው ምን ይላል እዛ ቤት ውስጥ አባትየው ዮሴፍ፣ ከዛ ማርያም እናትየው ህፃኑን አገኙ ይላል። the amazing thing ወይ እናትየው ብለው ሰገዱ አይልም። አግኝተዋታል እኮ። ለማርያም እንስገድ ብለው እዛው አልተንበረከኩ፣ ለአባትየውም አልሰገዱ። ህፃን ነው
ለሕፃን ከምንሰግድ ብሎ ለእናትየው ይሻላል ብሎ ሰው ስጦታ ለእናትየው አይሰጥም? ሰዎች አሁን እኛ ማርያምን የምንጠላ ይመስላችኋል? ዮሴፍ ቆሟል፣ ማርያም ቆማለች፣ ሕፃኑ ግን ተኝቷል። ጊፍቱን በሙሉ ይዘው መጡና ቢኮዝ የእምነት አይን ማቴዎስ የጻፈው ለአማኞች ነው እንጂ ለፈላስፎች አይደለም። መጡና ተንበረከኩ ሕፃኑ ፊት። አንተ ነህ የነገስታት ንጉሥ፣ አንተ ነህ የጌቶች ጌታ፣ አንተ ነህ ከሰማይ የወረድከው። ሃሌሉያ! ሰገዱለት። ኮከቡ የመራቸው ወደ ማርያም አይደለም፣ ወደ ኢየሱስ ነው። This is the king. ማርያምን ጠልቼ ነው እንዴ? አይ ላቭ ማርያም ንጽሕት ብጽሕት ነች። ግን አላለችም ለኔ እንዴት አሰግዱም አላለችም። አልተቀየመችም። አብራ ሰገደች። ነፍሴ ጌታዋን ታከብራለች። የባሪያይቱን ውርደት ሃሌሉያ! አረ ሃሌሉያ! አትቀላቅል፣ አትደባልቀልክ። ኤቭሪ ስግደት፣ ኤቭሪ አምልኮ፣ ኤቭሪ ልልታ ከሰማይ ለወረደው ለናዝሬቱ ሃሌሉያ! አንተ ምን አይነት ነው ማቴዎስ? ምን እያለ መሰለ? የምስራቆቹ የሩቆቹ መተው ሲሰግዱ። በነገራችን ላይ እነዚህ የምስራቆቹ እኛን ነው የሚወክሉት፣ አንተን ነው የሚወክሉት። ሩቅ የተባልክ፣ ባዕድ የተባልክ፣ ኪዳን የሌለ የተባልክ፣ አሕዛብ የተባልክ፣ በእነሱ ቤተሰብ ያልሆንክ፣ እግዚአብሔር ግን የመራህ አይደለም። ሩቅ ነበራችኋል ለተስፋው ለምኑ፣ ግን በክርስቶስ ቤተሰብ አደረገ። አምልኮ ተቀበላቸው፣ ወርቅ ተቀበላቸው። በነገራችን ዝም ብዬ ሳነበው እንዲህ ያነበብኩት ወርቁን መቼ ምንም አያደርጉት። ኢየሱስ እኮ አይበለው፣ ሲነጋ ስደት ስላለ ሸጠው ይጠቀሙታል። ወደ ግብጽ ተሰደዷ፣ ምን ይበላሉ? ተነስተው ውጣ አለው። ወዲያውኑ ሲጽፍ ደብተሬ ላይ እግዚአብሔር ያዘጋጃል። አንዳንዶቻችሁ ሲነጋ ትልልቅ ችግሮች ሊገጥሟችሁ ይችላሉ፣ ግን ያንን የምትወጡበትን ፕሮብለም እግዚአብሔር ያዘጋጃል። ለካህናት ለእስራኤል ካህን ሊቀ ካህን ሆኖ መጣ። ማቴዎስ ይሄን ነው የሚነግረን። መላእክት ከሰማይ ወርደው ዘመሩ፣ እረኞች ዘመሩ፣ ንጉሥ ተወለደ። አንዴ ለመጨረሻ እናንብበው፣ እዚህ ላይ እንጨርሳለን። 12 ድረስ ይሄ ነው በቃ ታሪኩ። ሃሌሉያ! አንድ ጊዜ ሙሉን ከ1 እስከ 12 እናንብበው። ኢየሱስ በይሁዳ ቤተልሔም በንጉሥ ሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው አይሁድ ንጉሥ ወዴት ነው? ኮከቡ ከምስራቅ አይተን ልንሰግድለት መጥተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሡ ሄሮድስም ሰምቶ ደነገጠ። ሁሉ ከእርሱ ጋር ካህናትም፣ አለቆች፣ ሕዝብ ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። አንቺ ቤተልሔም የይሁዳ ምድር ገዢዎች ከቶ አታንሺም፣ የሚጠብቅ መስፍን ካንቺ። ከዚህ በኋላ ሄሮድስ ሰብአ ሰገልን ኮከብ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ። ወደ ቤተልሔም ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁት ጊዜ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። እነርሱም ንጉሡን ሰምተው ሄዱ። እነሆም በምስራቅ እያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ኮከቡ ልክ ሄሮድስ ጋር ተሰውሮ ነበረ። ፐርፐዝሊ ነው እዛ እንዲገቡ ያደረጋቸው ጌታ። ተሰውሮ ነበረ። አሁን ግን ልክ ኮከቡ ብልጭ ብሎ ሲያዩት እጅግ ደስ አላቸው። ከዛ ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀው ሰገዱለት። ሳጥኖቻቸውን ከፍተው ልክ ሲገቡ ሕፃኑ ከእናቱ ጋር ቆመው ከእናቱ ጋር ሆነው አገኙት። ወርቁን አውጥተው ምን አደረጉት ይላል? ሰጡት። ወርቅ የንጉሥ ስጦታ ነው አይደል? ኢየሱስን ንጉሥ ነው እያሉት ነው። ለንጉሥ ትቢያ ስጦታ ይዛት ሄድ። ዕጣን ደግሞ የካህን ነው። ቢኮዝ ክህነት በዛ ነው። ከርቤ ደግሞ መከራውን ያሳያል ነው የሚባለው። ይሰማል፣ መራርና አስቀያሚ ስለሆነ። ስለዚህ ኢየሱስን ካህናችን፣ ንጉሳችን፣ ደግሞ መስዋዕት የምትሆነን ብለው ሶስቱንም ስጦታ አቀረቡለት። ፋይናሊ ስትመለሱ ንገሩኝ ብሏቸዋል። ሰምታችኋል? ከዛ በኋላ በህልም መጣና በመጣችሁበት መንገድ እንዳትመለሱ፣ በሌላ መንገድ ሲመጡ 2 ዓመት ነው የፈጀባቸው።
ሲሄዱ በእርግጠኝነት ወዲያው ደርሰዋል። ለምን ሲመት እዚህ ይላቸዋል። ዮሴፍና ማርያም ኢየሱስን ይዘው ሲሄዱ ኢየሱስ ጠፋባቸው። ወደ ቤተ መቅደሱ ሲሄዱ በአንድ ቀን የደረሱት። ኢየሱስን ሲፈልጉ 3 ቀን የፈለጉት። መፈለጉ ሁል ጊዜ ቀን ይጨምራል። እዚህ ቤት በጉን አይታል፣ እዚህ ቤት ዶሮ አይታል ስትል ማለት ነው። መፈለግ 2 ዓመት ነው። ሲመለሱ ግን ባጭር ነው። ወዳጆቼ ብዙ ነገሮች ሊረዝሙባችሁ ይችላሉ። ኢየሱስን ካገኛችሁ በኋላ መንገዳችሁ ቀሊል ነው የሚሆነው። የመጨረሻ በመጡበት መንገድ አልተመለሱ። ለምን? ኢየሱስን አገኙት። ኢየሱስን ያገኘ ሰው በመጣበት የሐዘን መንገድ፣ በመጣበት የለቅሶ መንገድ፣ በመጣበት የከፋ መንገድ በኢየሱስም አይመለስም። እግዚአብሔር ዛሬ ማታ ንጉሳችሁን ስላገኛችሁ በሌላ መንገድ ትመለሳላችሁ። በሌላ መንገድ ነው የሚለው። መንገድ ይሰጣላ። መራችሁ። አሁን በሌላ መንገድ በፊት ለምን ረዘመ? እንድታወራ ተወልዷል እንዲል እንዲሰብኩ። አንዳንድ ቻሌንጆች ብርቅ እንዳይሆኑባችሁ ወደ ክርስትና መታችሁ ይሄና ይሄ ለምን ሆነብኝ ብላችሁ እንዳትንጫጩ። በቃ ኢየሱስ ነው መከራ መርቆ የከፈተው። እሱ ነው የመጀመሪያው ከመወለዱ ጀምሮ ቻሌንጅ የተቀበለ እሱ ነው። እንግዲያው መከራ አይደርስብኝም አይደለም ምለው፣ መከራን አሸንፋለሁ ነው ምለው። መከራ የለም አልልም፣ መከራን ግን አሸንፌ እወጣለሁ እላለሁ። ጮኻቸው አሜን በሉ። ስለዚህ ኢየሱስ በስሙ እኔም መከራ እንደምቀበል ነግሮኛል። ብዙ ጊዜ አይታችሁ ግን ብዙ ጊዜ ቤተሰብ በልጅ ምክንያት አይሰደድም። ልጅ ነው በቤተሰብ ምክንያት የሚሰደደው። አባቱ ይሄ አፓ ይሆንና ፋዘር እንትን ስለሆነ ተባረረ ነው። ሕፃን ልጅ ምክንያት የተሰደደ ሰው የለም። በኢየሱስ ምክንያት ነው ፋሚሊ የተሰደደው። because he is king። በደንብ ስሙኝ። በቤተሰቦቻችን ምክንያት በኔ ምክንያት ልጆቼ ሊሰደዱ ይችላሉ። በኔ ጥፋት ምክንያት ሕፃን ልጅ በትልልቆች ምክንያት ነው። ቤተሰቦቹ አንዳንድ ጊዜ እንግዲህ አላቅም ኢንኬዝ ሊከሰት ይችላል። የኢየሱስ ፋሚሊ ግን በኢየሱስ ምክንያት ነው የተሰደዱት። መልአኩ መጣና ቶሎ ሕፃኑን ሊገል ይፈልጋል። ልክ ሄሮድስ እንደተሳለቁበት ባወቀ ጊዜ ሳይነግሩት ልም ብለው ሄዱ። ባወቀ ጊዜ ምን እንዳደረገ ታውቃላችሁ? ሕፃናቱን ከ2 ዓመት በታች ያለውን በሙሉ ኢየሱስን ባቦ ሰጥ ያገኛሉ ብሎ ስገል መሀል ላይ ገላሉ ብሎ ምን አይነት ጨካኝ እንደሆነ አንድ ሰው ለመግደሉ ደሆለ ሕፃናት ጨፍጨፍ አደረገ። ምን ማለት እንደሆነ ታውቃለህ? ትላልቅ ነገር ሲወለድ ትላልቅ ቻሌንጅ አለ። ላይፋችሁ ውስጥ ትልልቅ ቻሌንጅ ከመጣ ትልልቅ ቤታችሁ የሚወለድ ነገር አለ። ኦር ሴጣን የፈራው ነገር አለ። ሙሴ ሲወለድ እንደዛ ነው። ቤተክርስቲያን ስትወለድ እንደዛ ነው። ስለዚህ ወዳጆቼ እመኑ፣ ይሄ ቆንጆ ነገር ነው። አንዳንድ ትልልቅ ቻሌንጅ ውስጥ ያላችሁ ምን እንደሆነ አላቅም እንጂ የሆነ ነገር ተወልዶ ነው። ሴጣን የሚፈራው ነገር እናንተ ቤት ተወልዶ ነው። ጎናችሁ አንተ ቤት ትልቅ ነገር ስለተወለደ ነው በሉት። ለምን ኢየሱስን ደነገጠ? እቤታችሁ ትልልቅ ነገር ከተወለደ ትልልቅ ቻሌንጅ አለ። ሴጣን ባይዘው ስሙኝ፣ ትንንሽ መከራ ከሰጣችሁ ክብሯም ትንንሽ ነች። ወፈፍራም ነገር ከገጠማችሁ ልክ ነው። የሚመጣው ቅባት እንደመጣው አንበሳ ነው። ሳምሶን ላይ ለምሳሌ ድኩላ ስትመጣ የድኩላ ቅባት ነው የሚመጣው። ቀበሮ የቀበሮ ነው። አንበሳ መጣብህ ስትሉ ግን አንበሳን የሚገነጣጥል ፊት ለፊታችሁ ያለ ትልቅ መከራ እላያችሁ ላይ የሚመጣውን ክብር ይወስናል። መከራ እኛን አያጠፋን። አንድ ጊዜ አሜን በለኝ። ኢየሱስን አላጠፋውም፣ ወደ ክብሩ ነው ያደረሰው፣ ወደ ተነገረለት ነው ያደረሰው። አባታችሁ እንደዛ ከሆነ እናንተ ቤት ያለ ማንኛውም የመስቀል መንገድ በኢየሱስም ለክብራችሁ ይቀየራል። ስለዚህ ወዳጆቼ ስጨርስ የጸሐፊው ፎከስ አንድ ነው። 70 ሰገሎች ከሩቅ ከፀሐይ መውጫ ወደ እውነተኛው ፀሐይ መጡ። ፀሐያችን አንተ ነህ ብለው ሰገዱለት። ፀሐይ ብርቃቸው ካልነበረበት ሰፈር፣ ብልጽግና ብርቃቸው ካልነበረበት ሰፈር ወደ እውነተኛው ፀሐይ ነው የመጡት የተንበረከኩት። ወደ እውነተኛው ጠዋት ነው የመጡት። ወደ እውነተኛው ምስራቅ ነው የመጡት። እዛው ግን ቁጭ ያሉት ቻል
ብለው ዞር ብሎ አላዩት። እነሱ ቃሉን እያወቁ በቸልታ ለሄሮድስ እንኳን አስረድተው የሰቀሉት እነዚህ ቸልተኞች ናቸው። ቬሪ ዴንጀረስ ቲንግ። ለምንድን ነው ቸርች የምትመጣው? ለምንድን ነው እዚህ መጣ ቁጭ የምትለው? እንደ ሰብአ ሰገል መመለስ አለብህ ልሰግድለት። እነሱ ለሕፃን ነው የሰገዱት፣ አንተ ግን ሞት ላሸነፈን። ምን አይነት ብርሃን ነው! ሕፃንን ንጉስ ነው ብለህ መንበርከክ የምትችለው ምን አይነት ብርሃን የበራላቸው! በእቅፍ ያለ ልጅ ዩ አር ኪንግ ብለህ ስጦታ መስጠት የምትችለው አንተ እኮ ሰምተሃል፣ አይተሃል፣ ሲፈውስ አይተሃል፣ ጉባኤ ውስጥ ሲሄድ አይተሃል፣ አጋንንት ሲጮህ አይተሃል፣ ኢየሱስ ውሃ ላይ ሲራመድ አይተሃል፣ መስቀል ላይ ተንጠልጥሎ አይተሃል፣ እሾህ አክሊል አድርጎ አይተሃል፣ ሞትን ደግሞ አሸንፎ ሲነሳ አይተሃል። ከነሱ በላይ ክብር፣ ከነሱ በላይ እልልታ፣ ከነሱ በላይ ውበት ካንተ ይጠበቃል። ሃሌሉያ። እነሱ ኢየሱስን ለማግኘት 2 ዓመት ነው የፈጀባቸው። ባይ ዘ ዌይ እነሱ አሕዛብ ናቸው፣ ጠንቋይም ሊሆኑ ይችላሉ። ኢቭን ምን ማለት ነው? ሉዓላዊ ነው እግዚአብሔር። ፍላጎታቸውን አየ። ይሄን ንጉስ ባገኘ ነው የሚል ሲያ ኮከብ ሰጣቸው። በእውቀታቸው ይሄ ኳክብት እንትን የሚያጠኑ ስለሆነ በኳክብት በኩል አገኛቸው። ኤቭሪ ኮከብ ላይ ያለ አሁን ብዙ ሰው ሲያወራ ሳይንቲስት እግዚአብሔር እንደማያውቅ እስቲ ኮከብ ላይ ወጣ ወዲያው ነው እግዚአብሔር አለ ብለህ የምትመጣው። ለምን? አንተ ፉል ስቶፕ ነው የምትሆነው። ዩ ኖ የለም፣ በቃ የለም። ዩ አር ፉል ስቶፕ ዋታ ምንም ብለህ ትመጣለህ። ሕፃን ልጅ ግን እንዲህ ያየ ሪቨሌሽን ካልሆነ አየ ፍላጎታቸውን አየ። ለካ ይጓጓሉ። በአሕዛብ ተሰብኳል፣ በአሕዛብ ተተንብየዋል። ኢየሱስ ለካ የሚጠበቀው አይሁዳውያን ብቻ አይደሉም፣ አሕዛብ እየናፈቁት ነው። ልክ ሲገባቸው ስጦታ ነው ይዘው የመጡት። አሜን ነው። ባዶ እጃቸውን አይደለም የመጡት፣ ክብር ይዘው መጡ። ሃሌሉያ። የንጉሥ ስጦታ ይዘው መጡ። አንዳንድ ሰው ይመጣል ቸርች ምንም ነገር አሁን ስለ ብር አይደለም ማወራው፣ ከልቡ የሚፈልቅ ወርሺፕ የለው ወይ ሊታዘብ ይምጣ። ለምንድን ነው በእናት የመጣው? ለምን? ዓላማ የለውም። እናመልካለን ሲል ይቀመጣል፣ እንዘምራለን ሲል አይዘምርም። ጣሪያ ያያል። ኪንግ ነው መሀላችን ያለው። ለምን እዚህ መጣው? ላመልክ ነው እንጂ ለምን እዚህ መጣው? ላመልክ ነው እንጂ አይደለም። ይሄን ይሰመንጣት አለበት። አንተ ወርቅ አልተጠየቅም፣ ከርቤ አልተጠየቅም። እውነተኛ አምልኮ፣ እውነተኛ ምስጋና፣ እውነተኛ ደስታ። ይኸውላችሁ ቃሉ እጃችሁ ላይ ያለ እግዚአብሔር እየመከረን፣ እግዚአብሔር በብዙ ነገር እየተናገረን ለእግዚአብሔር የሚገባውን አገልግሎት፣ ለእግዚአብሔር የሚገባውን ሕይወት፣ ለእግዚአብሔር የሚገባውን ማንኛው ነገር መስጠት ከከበደን ፋይናሊ እንደ ጻፎቹን መጨረሻቸው ኢየሱስን ሰቅለው ነው የጨረሱት። ከገደለው ሕፃኖችን ከጨፈጨፈው ሄሮድስ ይልቅ የከፋ ነገር የሰሩት እነሱ ናቸው። የኦርቶዶክስ መምህር ዮሐንስ አፈወርቅ የሚባሉት ምን አሉ ሳነብ ስለ ጻፍቶቹ፣ እናንተ እኮ ቃሉን የነገራችሁት ኢየሱስን ለሚገሉት ነው። የት እንደሚወለድ የነገራችሁት ለእኔ ብትነግሩኝ ኖሮ ሄጄ በሰገድኩለት ነው ይላሉ። አንዳንዶቻችሁ መወለዱን ሰምታችኋል፣ ለኃጢአታችሁ እንደሞተ ሰምታችኋል፣ እንደተሰቀለ ሰምታችኋል። የሚጠበቅብንን ደግሞ ይዘን አልመጣን። አንዳንዶቻችን ደግሞ ህይወታችንን አልሰጠነውም። ዛሬ ምን መጣለን እንዘምራለን። ይሄ ጌታ የትላልቅ ምንድን ነው የወጣት ይመስለናል። ይሄ ጌታ የሌላ ሰው ይመስለናል። ማቴዎስ ምን እንደሚል ታውቃለህ? ንጉሱ ከሰማይ የወረደው ለአንተ ነው። ከህይወት የሚጠይቀን በሙሉ ይዘህለትናና ስገድለት። እሱ ከዛ በልብህ ይነግሳል። የእሱ ግዛት በጭራሽ ኢየሩሳሌም አይደለም፣ አንተ የምታስብበት ቦታ አይደለም፣ ልብህ ነው። ልብህ ነው። እኔ ግን በልቤ ላይ ንጉሴን ሾምኩ። ይሄ ንጉሱ ሲወለድ በረት ነው የተወለደው። ቤተ መንግስቱን ንቆ በረት ነው የተወለደው። ያንተ መልክ ነው። ባለፈው ሳምንት ነግሬያቸዋለሁ። ማናችሁም የሰራተኛችሁን ልብስ አትለብሱ። ማናችሁም ዝቅ ያለ ሰው ልብስ አትለብሱ። ማናችሁም እንትን ከምትሉት ሰው ጋር እንደዚህ ለማለት ይከብዳችኋል። እቤታችሁ ቼክ አድርጉት። እሱ ግን ልብሳችንን አይደለም የለበሰው፣ ስጋችንን ነው። የባሪያ መልክ ያዘ። ዘን አንተ ለምን ታፍራለህ? ሩቅ ነኝ። እነሱ ከሩቅ ምስራቅ ኢየሱስን ለማግኘት 2 ዓመት ሙሉ ተጉዘው መጥተው አንተ ከዚህ ከድልድዩዋ ወደዚህ ለመምጣት 2 ዓመት ይሆንብሃል።
ለማገልገል 2 ዓመት ይሆንብሃል። ዛሬ ይህን ውሳኔ በህይወት አድርግ። ወርቅ ውድ ነው፣ ጊዜ ይጠይቃል፣ ብዙ ነገር ይጠይቃል። ውድ የሆነ ነገርህን ለሱ ለንጉሱ ለማስረከብ ተዘጋጅ። ጌታን ያልተቀበላችሁ ካላችሁ ውድ ህይወታችሁን ለሱ ስጡ። ኢየሱስ ይወዳችኋል። ምዕራፍ 2 ከ1 እስከ 12 አጠናቀናል። ሳምንት ከ13 እስከ 23 እንቀጥላለን።